ጤና ይስጥልኝ የቻናል የተከታታዮች፣ ይህ ጎፈር ሚዲያ ነው። ዛሬም እንደተለመደው የተለያዩ ቪዲዮዎችን ይዘን መጥተናል። ዛሬ የቲክቶክ መንደርን ካጨናነቁ ቪዲዮዎች መካከል የዲቦራ የራቁት ቪዲዮና ፎቶ መለቀቅ ነው። ከዚህ ጋር በተያያዘ ደግሞ እዚህ ጋር እንደምትመለከቷት ሊያ በዲቦራ ፎቶና ቪዲዮ መለቀቅ በጣም ደስተኛ መሆኗን እየገለጸች ነው። አጠቃላይ በቲክቶክ መንደር በርካታ ሴቶች በሊያ የራቁት ፎቶ ላይ አስተያየት እየሰጡ ነው። እኔ ዛሬ ምንም አስተያየት አልሰጥም፣ አብረን እንታዘባለን። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። አረ ምንድነሽ አንቺ? ቆይ በየአመቱ እንደ መስከረሙ በየአመቱ አዳዲስ ሙሙ ረከሰ። ያንቺ ሙሙ እንደ ክረምት ጫት ረከሰ። የምሬ ነው። ጎመን ሆነ ምንድነው እዚህ ነው ያለ? አረ ሰብሰብ በይ። ምን ሆነሻል? ዲቦራ ግን ከባለፈው አመት ያሁኑ ይሻላል። አሁን ትንሽ ከመጀመሪያው ከስተቱ ተምሮ ትንሽ ቀላ ይላል። አሁን ብቻ ግን ጥንቡን ጣለ። ምንድነው በየቴሌግራሙ ተዘርግፈሻል። በስማ ደስ አይልም። ሰብሰብ በይ ሰብሰብ በይ። ደሞ ምንድነው የሚያክለው ውፍረቱ? አይ ተመችቶኝ አይተነዋል፣ ወደነዋል። ያው ተመችቶናል። ብቻ የምን ኤአይ እንደ ቪዲዮ ምናምን አለ እንዴ? በዛ አውትፊት ምን ነው የምን ቪዲዮ ማለት? አዎ ቪዲዮ ይዛን ቪዲዮ ነው ሰርታው አልጋለ ወይኔ መብት ይድረሽ። ወይኔ ጭንቃማ ወዳጄ ልፍራት በእውነት እኔ ጴንጤ ነኝ፣ ግን እሷ ብቻ የምታወጣኝ ከዚህ ነገር። ወይኔ ጉድ ይፈላ እንዴ! ቼክ ዘ ፔጅ እንዴ! ምን ነሽ ነው የቱ ፔጅ? ቪዲዮ አለ። ቪዲዮ አላገኘሽም እንዴ? ላኪልኝ። አሁን በዚህ ስልክ ነው ያለው። ተወጣችሻል። ወይኔ ጉድ ይፈላ። ቆይ የሆነ ፎቶ ላይ ጨነቀኝ፣ ስትረስ ይዞኛል። ወይ አሁን እንዴት እናርገሽ? አሁን እኔ ሰውየው እንትን ቢል በቃ አርፎ ቢቀመጥ በቃ እናቴ ትሙት አንዴ ከገባውበት አልወጣም። ዲቦ እሚ ነው በዛ ጉዳይ ነው። አንዴ ከገባውበት ቤታ አንዴ ከገባውበት ሰይጣን ሆኜ ነው የምገባበት። አልወጣም። እስከ መጨረሻው እሄዳለሁ። እስከ መጨረሻው። ከዚህ በላይ የሚመጣ ነገር የለም። የበሰበሰ ዝናብ አይፈራም። ማማዬ ቂጥሽ ላይ ነው እንጨት መጨመርልሽ። ጠብቂ። አይ ዲቦራ አዳምጪ። ቆይ እኔን አዳምጪ። በዛ ጉዳይ ሁሉም አንድ አላስቀርም። አባቴ ይሙት አልኩሽ። ድሮም እኮ ዝም ብለን እንከባበር ምናምን በሚለው ሞት ወይ ህይወት ቀያዳሜ አሳይሻለሁ። እናት ማለት ነው ጠቅላላ ይሄን ብሉ ይሄ ግባባችሁ። ኦኬ ይሄ ግባባችሁ እያዳሜ ማለት ነው። አንቺ ፍንግርግር በቃ ራሷን እንደሆነ ነገር ሊሰቅለሽዋል። ምንድነሽ አንቺ ንፍጣ በረሯ ፊንገራ ሸጋታ የሻገትሽ ለሀጫ እና ምን ላችሁ ፈልጌ ነው እንደሆነ ነገር ራሷን እንደሆነ ነገር ነው የምታካብደው። እከክ ፖፖቴልሽ ነው ካንቺ ደግሞ የባሰ ፖፖ አለ እንዴ? እኔ እኮ የትም እሙዌን እየበለቀጥኩ ስሸና የትም እኮ ስጎረጉር እኮ እንትን የተባለብኝ ነገር የለም። በውሸት የተባለ ነገር ነው፣ በውሸት ማለት ነው። ለዛ ደግሞ እኔ በጣም በኮንፊደንስ ነው የምነግርሽ፣ በኮንፊደንስ ማለት ነው። በኮንፊደንስ በውሸት የተወራ ወሬ እንደነበረ ማለት ነው። የአንቺ ግን ከነ ቪዲዮ ነው ስትጨፈጭፍ የታየሽው እዚህ ላይቭ ላይ እከክ ልፋጫም። እኔ አሁን ከአንቺ ጋር ቁጭ ብዬ ልንገርሽ፣ ያንን ዳርዳሩ ክሰል የተቀባ እሙሙሽን አውጥተሽ አደባባይ ላይ አውጥተሽ አሳይተሽን እንዴት ነው የማናወራው? ከንፈሩ እኮ ዙሪያውን ክሰል የተቀባ ነው የሚመስለው ማማዬ። ይሄ አፈር ብቻ አይደለም፣ እንደ ሊፕስቲክ ክሰል ተጠቅመሽ መሰለኝ ይቀባሽ። አውሩ ብለሽ ተናግረሽ ስናወራ ደግሞ አታውሩ። ግጥም አድርጌ ነው የማወራው።
በቂጥሽ በአፍሽ ድፍን እስከምትይ ነው ማውራድሽ። አጀንዳ መሆን እፈልጋለሁ ብላ ራሷ ሻሻሳን ዲ ብላ መጣ አጀንዳ መሆን እፈልጋለሁ ስላለች አጀንዳው ይካሄዳል። የአንቺ አጀንዳ ግን ክብርሽን የሚቀንስና ራስሽን የሚያወርድ ዝቅ የሚያደርግሽ ነው። ዱባይ ቁጭ ብለሽ ቆም ያለው የምትዩ በጌም አይደል እንዴ ብር ባንክሽ ውስጥ ያስቀመጥሽው? የሰው ባለ ትዳር ሊፈርስ የደረሰ ገብተሽ የበለጠ አፈራርሰሽ በእነሱ ብር አይደል እንዴ ቆምሽው? ይሄ ማን ነው የሚባለውን ሰውዬ ብሩን ግጠሽ አይደል እንዴ ባንኩን ጥብ አድርገሽ አንበሳው ዞኑን አዞን ሲያወርድልሽ በሱ ቆመሽ ልክ ላፍተሽና ጥረሽ እንደሰራሽ አስመስልሽ በራሴን ቆሜ በየታባሽ ቆምሽ። እንደገና ድምጽሽን ስላወፈርሽና ማለት ነው ማን ቤት የምትባለው ቤት ገብተሽ ካሁን በኋላ ሞትን ቢመጣ ተጋፈጪ። ከዚህ በኋላ የምን አባሽ ሞት ነው የምትፈልጊው? ከዚህ የበለጠ ምን አይነት ሞት ፈልግሽ? ከዚህ የበለጠ ምን አይነት ሞት ነው? እሙሙሽን የሚያክል በየቦታው ከዚህ በፊት ሳክስ ሲደረግልህ ወዳሉ ስትይ እሱን ሰምተን እግዚኦ ብለን ከዛ በኋላ እኔ ለጊፍት ብዬ ክብሬና ለወርድም ስትይ ደግሞ እሺ እውነቷን ነው ብለን ዝም አለን። ሳክ አሻርሽ እንዴ ሳክስ ሲደረግልህ ትወዳለህ ወይ ብለሽ ስትጠይቂ በድምጽሽ የተበላሽው ያንቺ እሙሙ ድሮፕ ሲደረግ ማየት አስደንግጦናል። ለምንድን ነው የምንደነግጠው? ምንድን ነው የሚያስደነግጠን? ያስደነገጠን እንደውም አንድ ኢትዮጵያዊ እህታችን ማለት ነው እሙሟ ስልካችን ላይ ሲመጣ ደነገጠን። ምክንያቱም ላይቬን እናትና አባቴ ይመለከቱታል ብለሻል። እሙሙሽም ማለት ነው በየስልኮቻችን ተለቀቀብን። ያን ያስደነገጠን እናቱ ከዛ የበለጠ ነገር አታስደነግ። ሌላ ደግሞ ቪዲዮውን ደግሞ ልታስለቅቂ ነው እኮ አንቺ ነሽ እንዴ ልታስለቅቂው? ይሄን ነገር እኮ ግራ ገባኝ። ትደነግጣላችሁ ያልሽው ቪዲዮውን አንቺ ኮንሽ የምታስለቅቂው ቪዲዮውን አሳይተሽ ልታስደነግጭን ከሆነ ኦኬ እሺ በቃ ተዘጋጁ። ፎቶዋን እንዳስለቀቀሽ ቪዲዮዋን ለቃት ታስደነግጣን ነው ብለን በቃ እንዘጋጅ። ታውሩ የለ እንዴ ታረጉ የለ እንዴ እንደዚህ በስልክ ታረጉ የለ ትደራረጉ የለ በደንብ ታስጨርሱ የለ እንዴ ስራችሁ አይደል እንዴ? ስላልወጣ ነው ይወጣል። በሂደት ይወጣላችኋል እኮ። አዎ ላንቺ ኢዚ ነው ላንተ ኢዚ ነው እዚህ ጋር ላላችሁ ሰዎች። ምክንያቱም እሱም ሻፍዶ ሲመጣ ባለትዳር ምናልባት አፉን ሲከፍት ማንነቱን ደብቆ በፖለቲካ ሰውን የሚተች ወይ የሆነ ነገር የሚያረግ ወይ ደግሞ የአራት የአምስት ልጆች አባት ሽበት የወረረው ሽማግሌ ይሆናል። እናንተ ምን አገባችሁ? አልተሰማንም አልታወቀንም እያላችሁ እንመተው ሲያወራችሁ እናንተ ለስራችሁ እንዲመቻችሁ ሪከርድ እያደረጋችሁ ታስቀምጣላችሁ። ስራችሁን ነው ባይዘው የምትናገሩት። ይሄ ነው ስራችሁ። እንደዚህ አይነት የምትሰራ አለሌ ሴት ደግሞ እኔን የመናገር መብትና ሞራል የላትም። ማወቅ አለብሽ። አይደለም ኢትዮጵያ ላይ የምትኖሪበት ሀገር ላይ ህግ ይጠይቅሻል። ጠንከር ብሎ ከተመጣ ታውቂዋለሽ። የምትቀመጭበት መኖሪያ ፍቃድ የሌለሽ በኢንቦክስ እና በውስጥ በየ5 ስታር ሆቴል እየሄድሽ የምትሰሪው ስራ ታውቂዋለሽ። ሰው ሲናገርሽ ደግሞ አምነሽ ተቀበይ። አስነስርሻለሁ። ተደራይታችሁ ስላወራችሁ ስለተሳደባችሁ ስለዛታችሁ ሊያን አታስቆሟትም። ስላላችሁም አይደለም እንደውም ይብስብኛል እንደዚህ ስትሉ አታቁኝም የምላችሁ ለዚህ ነው። እኔን የሚደግፈኝ እግዚአብሔር እንጂ ሰው አይደለም። ሺህ ጊዜ ተደራጅተን መተን ለማውራትና እኔን ለመጣል ብትመጣ እግዚአብሔር ወደ ላይ ነው ከፍ የሚያደርገኝ። እያየሁ ነው እያየሽው ነው። አንቺ ሸርሙጣ ልጅ ማለት ነው። ነገር አትናገሪ። አንቺ ሸርሙጣ ልጅ እናቴን ተናግረሽ ብቻ ልስማ። እናቴ ትሙት እኔና አንቺ አንላቀቅ። ምን እናቷ አበባ ጉንጉት በትምጣብቂ ቀስማኔ ተበርኳት ታያት ጋይስ። ምን ብላ ነው የተሰደበቻት? ምንድነው ብላ የሰደበቻት ንገሩኝ። እሷ እናቷ ስለሞተች ጉርጓድ እናቷን በጊዜ ስለቀበረች ስለሰው እናት አይሳ እቺ እኮ ቦርኮ ናት እኮ ምልሽ። ለዚህ እኮ ነው ቦርኮ መደዴ ናት እኮ ምልሽ። ለዚህ ነው እናቴን ሰድባ ከሆነ እናቴ ትሙት በኢየሱስም። አላዛርም ምን ተናገርኩት? የሸርሙጣ ልጅ ነው ምልሽ። እናትሽ አንቺ ብዳታ ስሜትሽ እኮ አናትሽ ሊወጣብሽ እኮ ማለት ነው። አንቺ ብዳታ ስሜትሽ አናትሽ ብላይሽ ዲቦራ ረፊ እስኪ እግዚአብሔርን ነው የምልሽ። ለምን የቀረው ነገር አይቀርም? ቀልጃለሽ እንዴ አንቺ? ይኸውልሽ ክፋት እዛው ስትቦረቡ ስትሰከስጊ የነበረው እኮ ካሜራሽን እስከምትዘጊ ስሜትሽ አላስችል ብሎሽ ንፍጣ ጋይስ እናቷን ሰድባታለች። ከማስጠላትም የሚያስጠላ ስድብ ነው የምትሰድቡ። እናቱን ተናጋሪውንና ጋይስ ያለችው እኮ አየሁትኝ። እናትሽ ናት ወንዶች ሲመጡ የአበባ እንትን የምትሰጣቸው ለጊፍተሮች አበባ አጥፋ። አንቺ እናት ከመሞቷ በፊት እንደዛ ታደርግ ነበረ። ከዛ እንትና ጋር ሆና
ስሚ ባይሰው ድምጽሽ ራሱ ሲያስጠላ ስታወሪ እኔ ብቻ ነኝ የዚህ ልጅ ድምጽ የሚያስጠላኝ ነው ስትል ድምጽሽ በጣም ነው የሚያስጠላው በጣም እግዚአብሔር ምስክሬ በጣም ነው ብዙ ጊዜ ሴቶች ይሄንን ድምጽ የሚጠቀሙት አልጋ ላይ ነው አንቺ ኦንላይን ነው ያው ስራይ ስለሆነ ነው አይ ኖ ኢትስ ኦኬ ቤቢ ኢትስ ኦኬ ቡቡዬ ቹቹቹቹቹ እና ምን ልልሽ ነው በ1997 ሴት ልጅ ወልደሽ ለበልሽ አለ 2013 ነው 2002 ሴት ልጅ ወልደሽ ልጅሽን ልካድሽው ሁሉም ሰው ሚዲያ ላይ ቤተሰቡን ይደብቃል ባይዘው ላስታውስሽ ብዬ ነው ሆነ ሁሉም ሰው ቤተሰቡን ይደብቃል ሁሉም ሰው ቤተሰቡን ይሸሽጋል የሚዲያ ሰው ሲሆን አይ ነው እሱን ደግፋለሁ አልከራከርም ለምን ደበቅሽው አልልሽም ቡቡዬ አልልሽም ምክንያቱም ያው ሚዲያ ላይ ስላለ ነገር ግን መደበቅና መካድ ይለያያል አንቺ ሚዲያ ላይ ቁጭ ብለሽ ልጅ የለኝም ነው ያልሽው እዚህ ጋር ፖይንት ያዙልኝ ጋይስ ልጅ የለኝም አልወለድኩም ነው ያልሽው ምንድነው ያንቺ ሞታ ያልታየ ምንድነው የሁሉም የሴትን ጽቆ ሴት ልጅ እኮ ከዚህ በላይ አምራ እኮ ዝቅ ስትል ሞሞጋ ስትደርስ እኮ ጥቁር ነው የሁሉም ጥቁር ነው ቀያል ቀላሽም አለ ያውም ያበሻ ሴቶች ጥቁር ነው ሞሟችን የሁላችንም ምንድነው ያንቺንም ሳያጣራልሽም ፖሊስ በጣም ስራ አለበት ፖሊስ የኔ እናት ሌላ የሚያሳስበው ስንት ጉዳይ የሀገሪቷ ጉዳይ ስንት የሚያዩ የሚጠብቀው ስንት የሚመረምረው ወንጀል እያለ ያንቺንም ሞሞ ወዳችሁ እዛው አሉባልታችሁን እዛው የሆነ ነገር ላይ ስትደርሱ ወደዚህ ምን አባሽ የታባሽ ነበርሽ አካካ እንዴ ለምሰን መርመር ደግሞ ጉድ አራ ጉድ መጥቷል እዚህ ሀገር እንዴ ይታያል ምንድነው ከሰው የተለየ ነገር ታይቷል እኔ እኮ የነበረው አስተያየትና ክርክር ይህንን ይመስላል። ለማንኛውም የዲቦራን ቪዲዮና ፎቶ በሶሻል ሚዲያ ያጋራው ሰው ይሄ በፎቶ ላይ የምትመለከቱት ሰው ነው። በቀጣይ በአዳዲስ ቪዲዮዎች ተመልሼ እመጣለሁ። ቻናሌ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።